የሚጀምረው ማለት ነው አይደለም ባሁኑ 172 ነው የሚጀምረው እቺን አወቃቀሯን ይዋት ከአንቀጽ 172 ጀምሮ እስከ 182 ያሉት ድንጋጌዎች general provisions applicable to all business organizations including share companies ከየት ከ172 እስከ 82 ስለዚህ ሼር ካምፓኒ ላይ ምናምን ኬዝ ወይም ደግሞ ምርጫ ሲመጣ እቺንም ያሰባቸው አብራችሁ እነኚህን አስባቸው አይመስሉም ትንሽ ድንጋጌዎች ናቸው ወደ 10 ናቸው አይደለም ግን 10ም ሆነው ለሁሉም ተፈጻሚ ናቸው ያን ያህል ኢሹ የላቸውም እስኪ 172 እናንባት definition a business organization is an association established through memorandum of association by a person who bring together contribution for the purpose of undertaking an economic activity in cooperation and participating in the እንግዲህ ይሄ አሁን ጥሩ አርጎታል የድሮ ትንሽ ችግር ነበርበት anyway ጥሩ ነው እና እቺ ለሁሉም የምትሰራ ድንጋጌ ነች እንግዲህ እዚህ ላይ እንደምታዩት each business organization based on what memorandum of association አንደኛው ኤሌመንት እሱ ነው memorandum of association ምንድነው ኮንትራክት ነው ድሮ memorandum of association እና article of association የሚባል ነበር memorandum of association የካምፓኒውን ትራንዛክሽን ከሶስተኛ ወገን ጋር የሚያደርገውን ይገዛል ምናምን ይባል ዝም ብሎ ነበር ብዙም ፐርፌክት አልነበረም articles of association ደግሞ በካምፓኒው ውስጥ በሼር ሆልደርስ መካከልና ሼር ሆልደርና በካምፓኒው ጋር ያላቸውን ትራንዛክሽን የሚገዛ ነው ይባል ነበር እሱ ነገር አሁን ቀርቷል አሁን ያለው ምንድነው ሁሉም memorandum of association ነው ዝሮ ኮንትራክት ነው ምን አይነት ኮንትራክት ነው ካልን እንደምታውቁት ኦነርስ ኮንትራክት ነው ማለት እያንዳንዱ ፓርትነር ወይም ሼር ሆልደር ግዴታ የሚጠበቅበት ማለት ነው አይደል ኦነርስ ነው ምን አይነት ኦነርስ ካልን ደግሞ ኮንቨርጀንስ ኦፍ ኢንተረስት ያለው ነው እንደምታውቁት ለምሳሌ ሻጭና ገዢ አንደኛው ለሌላኛው የሚወጣው ግዴታ አለ አይደል እዚህ ጋር ግን አንደኛው ለሌላኛው አይወጣም ንብረት ማሰባሰብ ነው አያችሁ እንጂ ኮንቨርጀንስ ኦፍ ኢንተረስት እንጂ ያላቸው ዳይቨርጀንስ ኦፍ ኢንተረስት የላቸውም ለምሳሌ እኔና ሰምራውን ካምፓኒ ፒኤልሲ ብናቋቁም እኔም ገንዘብ ማዋጣት ነው ለማን ቱ ስታብሊሽ ዘ ቢዝነስ እሱም ገንዘብ ማዋጣት ነው ጥበብም ገንዘብ ማዋጣት ነው ማን ፒኤልሲውን ኦን ለማድረግ እንጂ ኮንቨርጀንስ ኦፍ የሁላችንም ኢንተረስት አንድ ነው ሻጭና ገዢ ግን ኢንተረስታቸው ይለያያል የሻጭ እኔ ጋር ማግኘት የሚፈልገው ገንዘብ ነው እኔ ደግሞ ከሻጭ ማግኘት የሚፈልገው ደግሞ ቫልዩ ነው እና ኮንቨርጀንስ ኦፍ ኢንተረስት ይባላል የዚህ በባህሪው የፓርትነርሺፕ ወይ ደግሞ የካምፓኒስ ሜሞራንደም ኦፍ አሶሲዬሽን ወይም ኮንትራክት ባህሪው ኮንቨርጀንስ ኦፍ ኢንተረስትን የሚያንጸባርቅ ነው ሌላ ያው ይሄ በባህሪው ይሄ ሲናሊግማቲክ እና ነን ሲናሊግማቲክ የሚባል አለ ብዙም ላያስፈልግ ይችላል እሱ ነገር ሜቢ ብዙ ወደ ዲቴል ላንገባ ግን ኮንትራቱ ኮንቨርጀንስ ኦፍ ኢንተረስት ነው ብያቸዋለሁና በዚህ ምክንያት የአንድ ግለሰብ የአንድ ፓርትነር መውጣት የአንድ ሼር ሆልደር ግዴታው ለመፈጸም እኛ እንዳናዋጣ ያደርገንም ገንዘቡ አይደለም ይቀጥላል ለምሳሌ ሌትስ ሴይ አምስታችን አንድ ካምፓኒ ለመፍጠር ነው የፈለግነው አይደለም ዘጠኛችን ገንዘቡን አዋጣን አስረኛው አልፈልግም ቢል ጉዳዩ በዘጠኙ ማቋቋም እንችላለን ወይም ደግሞ የሱን ድርሻ ካስፈለገ ደግሞ እኛ እናዋጣዋለን you see በሻጭና ገዢ ግን ገዢ አልፈልግም ጋለ ሻጭ ፐርፎርም አያደርግም አይደለም እዚህ ጋር ኤክሰፕሽኑ ምንድነው ግን በዚህ በንግድ ህጉ ምናልባት ሁለት ፓርትነርስ ብቻ የሚያቋቁሙት ከሆነ ድርጅቱ እንደ ዳይቨርጀንስ ኦፍ ኢንተረስት አንደኛው አልፈልግም ካለ ሊቋረጥ ይችላል ሁለት ብቻ ከሆነ ሜምበሩ አንዳንዴ ደግሞ የሚዋጣው ስኪል ከሆነ ፕሮፌሽናል ሰርቪስ ከሆነ ምክንያቱም ፕሮፌሽኑ ወይም ስኪሉ በጣም አስፈላጊ ሊሆን ስለሚችል ፕሮፌሽናል ሰርቪስ የሚያዋጣው አካል አልፈልግም ካለ ሜቢ ሊቋረጥ ይችላል ከዛ ውጪ ኮንቨርጀንስ ኦፍ ኢንተረስት ነው የአንዱ መግባት መውጣት ዳዝንት ኬር እንደዛ ነው የሚሆነው እንግዲህ ስለዚህ አንደኛው ኮንትራክት ነው አንደኛው ቢዝነስ ኦርጋናይዜሽን ኢዝ ቤዝድ ኦን ኮንትራክት ሚል ኤሌመንት ነው ያለው ሁለተኛው ኮኦፕሬሽን ነው ሁለተኛው ኤሌመንት ኮኦፕሬሽን በጣም አስፈላጊው ኤሌመንት ነው ግለሰቦቹ ኮኦፕሬት ማድረግ አለባቸው ፓርትነርስ ወይም ሼር ሆልደርስ ለካምፓኒው ህልውና ኮኦፕሬሽን ሲባል ፊዱሻሪ ዲዩቲም አለ
የመተማመን እርስ በርስ ትረስት አለ አይደለ እሱ መኖር አለበት ለምሳሌ ትረስት እኛ ሀገር ላይ ብዙ አልተለመደም እንጂ ፊዱሻሪ ዲዩቲ በኮመን ሎ ካንትሪስ በተለይ አሜሪካ ላይ ባሉ ቢዝነሶች በጣም ትልቁ ፕሪንሲፕል ነው የመተማመን ግዴታ አንደኛው አቢዩዝ ያለ ማድረግ ግዴታ አለብን ሌትስ ሴይ ለምሳሌ ካምፓኒ ኤ እዚህ አካባቢ ቢዝነስ ከፈተ አንደኛው ሼርሆልደር ብዙ ድርሻ አለው ወደ 60 ምናምን እና ካምፓኒው መከራየት ሲፈልግ የህቱን ቤት እንዲከራይ ፈለገና የሚገርመው ያው ያለውን ሼር ተጠቅሞ አዘዞ ያለውን ቤት መከራየት አለበት ካምፓኒያችን ብሎ አስወሰነ ግን እኮ ለካምፓኒው ኢፌክቲቭ እዚህ ቢከራይ ነበር ለቢዝነሱ ኢፌክቲቭ አያችሁ አሁን ፊዱሻሪ ዲዩቲውን የጣሰው እሱ ያለውን ድምጽ ተጠቅሞ ኮኦፕሬት አላደረገ አልታመነም ለካምፓኒው ወይም ደግሞ ለአባላት አልታመነም እና ይሄ በጣም ፊዱሻሪ ዲዩቲ በሚባለው ፕሪንሲፕል መሰረት ሮንግ ነው እና ስለዚህ ሁለተኛው ኮኦፕሬሽን ትልቁ ኤሌመንት ነው እዚህ ዲፊኒሽን ላይ የምናገኘው ሌላው ኮንትሪቢዩሽን ነው ኮንትሪቢዩሽን ከኮንትሪቢዩሽን በፊት ምናልባት ፓርቲሲፔሽን ኢን ኢኮኖሚክ አክቲቪቲስ ፓርቲሲፔሽን for the purpose of gaining gain አንድ ትርፍ ለማግኘት ኢኮኖሚክ አክቲቪቲ ውስጥ መሳተፍ ሌላው ትልቁ ኤሌመንት ነው እዚች ጋር መታዩልኝ ለጌይን ወይም ደግሞ ፕሮፊት ወይም ጥቅም ለማግኘት ስትሳተፉ ጥቅሙ ዳይሬክት ቤኔፊት ለማግኘት ነው ዳይሬክት ቤኔፊት ለማግኘት ነው ኢንዳይሬክት ቤኔፊት ያገኛለሁ ብሎ መሳተፍ አይቻልም ወይም በሌላ አባባል ምናልባትም ተጨማሪ ክልከላ ለምሳሌ 10 ፓርትነርስ አሉ አይደል ከ10 ውስጥ ለምሳሌ 8ቱ ወይም 7ቱ ትርፍ ይከፋፈላሉ 3ቱ ወይም 2ቱ አይከፋፈሉም ብሎ መደንገግ አይቻልም 178 ላይ በድሮ 215 ነበር ሮንግ ነው እንደዛ ከሆነ ኮንትራክቱን ቮይድ ነው የሚያደርገው ከባለድርሻዎች መካከል 5ቱ ጥቅም ያገኛሉ ወይም ትርፍ ይከፋፈላሉ 2ቱ አይከፋፈሉም ባይከፋፈሉም ግን ሳይኮሎጂካል ጌን ያገኛሉ ወይም ሌላ ነገር ያገኛሉ ብሎ ወይም ኢንዳይሬክት ቤኔፊት ያገኛሉ ብሎ መዋዋል አይቻልም ኢንዳይሬክት ቤኔፊት ሌትስ ሴይ ለምሳሌ እዚህ ሆቴሉ አለ አይደለም አሁን እኔ የሆቴሉ ባለድርሻ ነኝ ግን እኔ የማገኘው ጥቅም ግን ፕሮፊት ወይም ዲቪደንድ ማግኘት ሳይሆን ሆቴሉ ከኔ ብቻ ውሃ እንዲረከብ ማድረግ ከኔ ብቻ ለምሳሌ ላውንደሪ እንክፈት ላውንደሪ እኛ ከፈትን አሁን እኔ ከላውንደሪው ትርፍ ምናምን አልከፋፈልም በየ ፈርም ያለው ግን ላውንደሪው ከኔ ብቻ ነው ሳሙና የሚገዛው አያችሁ ሁሌ ሳሙና ከኔ ብቻ ስለሚገዛ እኔ በጣም ነው ትርፍ የማገኘው ከኮምፒቲሽን ነፃ የሆነ ተረካቢ ስላለኝ ማለት ነው አሁን ይሄ በቢዝነስ ህግ ይሆናል አይሆንም ሮንግ ነው አይሆንም ምክንያቱም ኢንዳይሬክት ቤኔፊት ነው ዳይሬክት ቤኔፊት ማለት ከትርፋው መከፋፈል ነው እና አንድ ባለድርሻ ትርፍ እንዳይካፈል ማድረግ አይቻልም እንደዛ ከሆነ ቮይድ ነው የሚሆነው ምኑ ሜሞራንደም ኦፍ አሶሲዬሽን ወይ ኮንትራክቱ ማለት ነውና 178 ነው የሚያወራው በደንብ እቺን ይዋት ጠቅላላ ድንጋጌ ስለሆነ ለየትኛውም ነው የሚሰራው ለየትኛውም ስለዚህ ፓርቲሲፔሽን ኢን ኢኮኖሚክ አክቲቪቲ አንዱ ኤሌመንት ሆኖ ሳለ ግን ኢንዳይሬክት ቤኔፊት አገኛለሁ ብሎ መዋዋል አይቻልም ዳይሬክት ቤኔፊት ነው ወይም ደግሞ የተወሰኑት ወይም አንዱ ብቻ ፕሮፊት ያገኝ ብሎ መዋዋልም እንደዚሁ ቮይድ ነው የሚያደርገው ድርጅቱን ይሄ አለ ሌላው ኤሌመንት ኮንትሪቢዩሽን ነው ኮንትሪቢዩሽን እንደምታውቁት 100 ስንት ነው ያለች 100 176 የውስኪ 76 77 77 ነው የለም በቃ ስለዚህ 186 ያለውን ምን ተጠቀመው ጀነራል ፓርትነርሺፕ ውስጥ ያለው ማለት ነው 186 አዎ እንግዲህ ኮንትሪቢዩሽን እያንዳንዱ ባለድርሻ ወይም ፓርትነር ኮንትሪቢዩት ማድረግ አለበት አይደለ በቃ ይገደዳል ምንድነው ኮንትሪቢዩት የሚያደርገው ካልን ለፓርትነርሺፕስ ከሆነ ፕሮፌሽናል ሰርቪስ ወይም ስኪል ይቻላል ከዛ ውጪ ፕሮፐርቲ ወይም ዩዝ ኦፍ ፕሮፐርቲ ኮፒራይት ምናምን ሁሉ ነገር ቅድም ያላችሁ ንብረቶች አሉ አይደለ ኢንተሌክቹዋል ፕሮፐርቲ ሁሉንም ኮንትሪቢዩት ማድረግ ይቻላል ለካምፓኒስ ብቻ ፕሮፌሽናል ሰርቪስ ኮንትሪቢዩት ማድረግ አይቻልም ነው የሚለው ምናልባት ኮንትሪቢዩት ስናደርግ አብረንም ጋራንቲ እንሰጣለን ሌትስ ሴይ ለምሳሌ ፕሮፐርቲ ቤት ኮንትሪቢዩት ብናደርግ
ኮንትሪቢዩት ባደረግን ጊዜ የሴለር ግዴታ አለብን። ኮንትሪቢዩት ስናደርግ የምን ግዴታ አለብን? የሴለር 187 ላይ አለ አይደል? 187 ላይ የሴለር ቤት ኮንትሪቢዩት ስናደርግ፣ መኪና ኮንትሪቢዩት ስናደርግ ወይም ሌላ የማይንቀሳቀስ ንብረት ኮንትሪቢዩት ስናደርግ ኮንትሪቢዩት ለምናደርገው ንብረት ዋስትና እንሰጣለን። በምን ህግ መሰረት? በሎ ኦፍ ሴልስ መሰረት። በሎ ኦፍ ሴልስ መሰረት አንቀጽ 2273 2281 እና 2289 2273 ላይ ምንድነው የሚለን? ኤግዚስታንስ ኦፍ ዘ ቲንግ ሪሊ የምናዋጣው ነገር ስለመኖሩ ጋራንቲ እንሰጣለን። ሪሊ አለ ወይ ለሚለው 2281 ደግሞ የምናዋጣው ነገር ሌሎች ሰዎች መብት የሚያነሱበት እንዳይሆን አናሰለብል ራይት መኖር አለበት። አይ ይሄንን የምታዋጣውን ወይም ደግሞ ዮሐንስ ያዋጣው ቤት እኮ እኔ በሞርጌጅ ይዤዋለሁ ወይም ይሄን እንደዚህ አይነት ክሌም አለ የሚል ሰው እንዳይኖር ማድረግ። 2289 ደግሞ የምናዋጣው ንብረት ላተንት ዲፌክት እንዳይኖረው፣ ይሄ አሁን የማይታይ ዲፌክት እንዳይኖረው ወይም ከዲፌክት ነፃ መሆን አለበት። መኪና አዋጥቼ ለምሳሌ መኪናው ከ3 ወይም ከ4 ወር በኋላ ሙሉ በሙሉ መነዳት እንደሚያቆም እያወቅ ባዋጣውን ዛትስ ሮንግ አይታወቅም፣ ግን የሆነ ችግር አለ ከ3 ወር በኋላ መኪናው ሰርቪስ አይሰጥም ያስባለው ላተንት ድብቅ ነው፣ እኔ ብቻ ነው የማውቀው። እንደዚህ አይነት ነገር አይቻልም ነው። ስለዚህ እንደዚህ አይነት ጋራንቲ እንሰጣለን። ፕሮፐርቲ ኮንትሪቢዩት የምናደርግ ከሆነ ዩዝ ኦፍ ፕሮፐርቲ ከሆነ ኦነርሺፑ የፕሮፐርቲ ኦነርሺፕ በእኛ ስር ነው። ልክ ጥቅሙን ብቻ ፓርትነሩ ወይም ካምፓኒው ፕሮፐርቲውን እንዲጠቀም እንጂ ኦነርሺፑን አላስተላለፍንም። እንደዛ ከሆነ እኛ ሌሰር ፓርትነርሺፕ ወይም ደግሞ ድርጅቱ ደግሞ እንደ ሌሲ ሆኖ ነው የሚሆነው። የሌሰርና የሌሲ ግንኙነት ነው የሚኖረን። ስለዚህ በሲቪል ኮዱ መሰረት ይሆናል ማለት ነው። እንደዛ ከሆነ በሲቪል ኮዱ አንቀጽ 2896 ጀምሮ ወደፊት ያለውን የሊዝ ድንጋጌ እንጠቀማለን በዚህ ወቅት ማለት ነው። ይቀጥላል። ዝሮ እንደዛ እያለ ይቀጥላል። ምናልባት ገንዘብ የምናዋጣ ከሆነ ስቲል የኢንተረስት ጉዳይ በአግባቡ ወይም ቶሎ ማዋጣት ባለብን ጊዜ ካላዋጣን ኢንተረስት ሊቆጥር ይችላል ነው የሚለው። ሌላ የተለየ ነገር የለውም። ሪስክ ትራንስፈር ላይ 188 ላይ አለ። ሪስክ ትራንስፈር ላይ ያው ፕሮፐርቲ ከሆነ ትራንስፈር የምናዋጣው ሪስኩ የማን ነው የሚሆነው? የፓርትነሩ ነው የሚሆነው። ምክንያቱም ኦነርሺፕ ነው ትራንስፈር ያደረግነው። ዩዙን ብቻ ከሆነ ግን ሪስኩ የማን ነው የሚሆነው? የኛ ነው የሚሆነው፣ የኦነሩ ነው የሚሆነው እያለ ይቀጥላል። እሱ ብዙም ችግር የለውም። ዋናው እዚህ ላይ ምናልባት ኮንትሪቢዩት የምናደርገው ነገር ኔቸር እና ኤክስተንቱ የቢዝነሱን ባህሪ ወይም ጠባይ ግምት ውስጥ ያስገባ መሆን አለበት ነው። ወደ 86 ተመልሰን ነው ያለው አይደለም? አዎ ምንድነው ለምሳሌ የምንከፍተው ላውንደሪ ነው ብለናል አይደለም? እኔ የማዋጣው ግን ምንድነው? ጀበና ነው። ምን አገናኘው ጀበናና ላውንደሪ ልብስ? አሁን ኔቸር ኦፍ ከቢዝነሱ ኔቸር ጋር ምንም አይገናኝምና አይሆንም እንደዚህ አይነት ነገር። ፕላስ ኤክስተንቱም ቢሆን ግምት ውስጥ የገባ መሆን አለበት ነው የሚለው። ይሄኛው እንኳን ሞር ሳብጀክቲቭ ነው በእውነት። ምክንያቱም 100 ብር አክሲዮን ሚኒመም 100 ብር ነው ዋጋውና 100 ብር አዋጥቼ ብገዛስ 100 ሚሊዮን ብር ካፒታል ለሚጠይቅ ካምፓኒ 100 ብር ብቻ ባዋጣስ ይሄኛው ብዙ ተፈጻሚ ላይሆን ይችላል፣ ግን ኔቸሩ ግን ተፈጻሚ ነው የሚሆነውና እሱ ግምት ውስጥ ይገባ ነው የሚለው። ስለዚህ ዙሮ ሌላው ኤሌመንት ኮንትሪቢዩሽን ነው። በቃ ኮንትሪቢዩሽን፣ ፓርቲሲፔሽን፣ ኢኮኖሚክ አክቲቪቲ እንደዚሁም ደግሞ ኮኦፕሬሽን ፕላስ ኮንትራት እነኛ የዲፊኒሽኑ የ72 ላይ ቅድም ያነበብነው ዲፊኒሽን አለ አይደል? የዛ ኤሌመንቶች ናቸውና እነኚህን ይዋቸው በደንብ ጀነራሉን ይያል ካለን ይብቃው። ወደ እንትን እንሂድ። እያንዳንዱ ድርጅት ምን ይመስላል የሚለው እንግዲህ ከ183 ጀምሮ እስከ 211 ማን ያለ ጀነራል ፓርትነርሺፕ የሚባለው ነው። ጀነራል ፓርትነርሺፕ ድሮ ኦርዲናሪ ፓርትነርሺፕ የሚባለውን ሚና ነው የያዘው። ምንድነው ጀነራል ፓርትነርሺፕ? ስንት ድንጋጌዎች አሉት? ከ183 እስከ 211 ኦልሞስት ወደ 30 ነው የሚሆነው 20 ወደ 28 ድንጋጌ አለው አይደለ? የሚገርማችሁ ነገር ሌሎች ፓርትነርሺፖች 10 ምናምን 9 ድንጋጌ ነው ያላቸው። ለምሳሌ አሁን
ሊሚትድ ፓርትነርሺፕን ብንመለከት ከ212 እስከ 20 ነው አይደለ? 8 ድንጋጌ ምናምን 9 ድንጋጌ ነው ያለው። ሌሎችን ብንመለከት 13 እንደዚህ እያነሰ ነው የሚሄደው። ጆይንት ቬንቸር ብንመለከት ለምሳሌ ከ234 እስከ 244 ነው አይደለ? 10 ድንጋጌ ነው ያለው። ኤልኤልፒ ብንመለከት ከ221 እስከ 33 ወደ 13 ድንጋጌ ነው ያለው። የጀነራል ፓርትነርሺፕ ግን ስንት ነው ድንጋጌው? ወደ 28 ነው። ለምን መሰላችሁ? አንደኛ ያው ራሱ ጀነራል ፓርትነርሺፕ እሱን የሚመለከት ድንጋጌ ስለሚሆን ነው። ሁለተኛው ግን the basic form of partnership ሆኖ ተደረገና ቤዚክ ፎርሙ ድሮ ኦርዲናሪ ነበር። አሁን እሱ ቤዚክ ፎርም ኦፍ ፓርትነርሺፕ ሆነና የሱ ድንጋጌዎች ለሌሎች ፓርትነርሺፕስ እንዲያገለግሉ ተደረገ። አያችሁ ምን ማለት ነው? ስለ ጆይንት ቬንቸር፣ ስለ ኤልኤልፒ፣ ስለ ኤልፒ፣ ስለ ሊሚት ፓርትነርሺፕ ስታነቡ ክፍተት ካያችሁ ወይም ደግሞ ክፍተት ድንጋጌ ካጣችሁ ወደ ጀነራል ፓርትነርሺፕ መታችሁ ተዋሱ ድንጋጌ አደራ ይችን ነገር። ይህንን ለምሳሌ ከየት ማግኘት እንችላለን መሰላችሁ? ለምሳሌ ስለ ሊሚትድ ፓርትነርሺፕ ስናወራ አንቀጽ 220 ለምሳሌ አንቀጽ 220 የጀነራል ፓርትነርሺፕ ድንጋጌዎችን ሪፈር ያደርግልናል። ስለ ኤልኤልፒ ስናወራ አንቀጽ 233 የጀነራል ፓርትነርሺፕ ድንጋጌዎችን ሪፈር ያደርግልናል። ስለ ጆይንት ቬንቸር ስናወራ አንቀጽ 244 የጀነራል ፓርትነርሺፕ ድንጋጌዎችን ሪፈር ያደርጋል። በጎደለው ጀነራል ፓርትነርሺፕ ይሙላ ማለት ነው። ስለዚህ ጀነራል ፓርትነርሺፕ ኮምፕሊመንታሪ ሮል ይጫወታል። አንደኛ እንዳልኳችሁ ቤዚክ ፎርም ኦፍ ፓርትነርሺፕ ነው። በአሁኑ በአዲሱ ህግ ቤዚክ ፎርም ነው። በድሮ ኦርዲናሪ ነበር ቤዚክ ፎርም የሚባለው። በአሁኑ ግን ማን ነው ቤዚክ ፎርሙ? ጀነራል ፓርትነርሺፕ ነው ቤዚክ ፎርሙ። ስለዚህ ሁለተኛ ሚናው ደግሞ የእሱ ድንጋጌዎች ለሌሎች ማሟያ ሆነው ያገለግላሉ። ሌሎች ትንሽ ድንጋጌ ነው ያላቸው። ቀሪውን የሚያሟሉት ከማን ነው? ከጀነራል ፓርትነርሺፕ ድንጋጌ ነው ማለት ነው። ግልጽ ነው? አዎ። ሌላው የጀነራል ፓርትነርሺፕ ባህሪው ጀነራል ፓርትነርሺፕ ሁሉም ፓርትነርስ ጆይንትሊ ኤንድ ሰቨራሊ ሊያብል ናቸው። ግልጽ ነው? ሁሉም ፓርትነርስ ከፓርትነርሺፕ ጋር ጆይንትሊ ኤንድ ሰቨራሊ ሊያብል ናቸው። ለማን? ለክሬዲተርስ ማለት ነው። በሌላ አባባል ጀነራል ፓርትነርሺፕ ውስጥ ሊሚትድ ሊያቢሊቲ የሚጠቀም ፓርትነር የለም። ግልጽ ነው አይደለም? አዎ። 83 መሰለኝ ድንጋጌው አለ እና አንብባት። A general partnership is a business organization consisting of partners who are each jointly and severally liable with the partnership itself for the obligations of the partnership. Any agreement to contribute to may not be invoked. ስለዚህ አሁን እዚህ ጋር አይ ግድ የለም ሰምረና ዮሐንስ ጀነራሊ ኤንድ ሰቨራሊ ሊያብል ይሁኑ ሌሎች እንኳን ሊሚትድ እንስጣቸው ማለት ይቻላል? አይቻልም። ስለዚህ ሁሉም ፓርትነርስ ጀነራሊ ኤንድ ሰቨራሊ ሊያብል ናቸው። ፕላስ ለክሬዲተርስ በጣም ተወዳጁ የቢዝነስ ድርጅት ጀነራል ፓርትነርሺፕ ነው። ለምን? ድርገመው ለክሬዲተርስ ዘ ሞስት ፌቨራይት ወይም ደግሞ ተወዳጅ ፓርትነርሺፕ ወይም ደግሞ ድርጅት የንግድ ድርጅት ኢቭን ከካምፓኒም ከምንም ጋር ኮምፔር አድርጋችሁ በጣም ተወዳጁ ማን ነው? ጀነራል ፓርትነርሺፕ ነው። በተለይ ለግለሰብ ለይሄ እንትን ክሬዲተርስ ለምን መስላችኋል? ምክንያቱም የፓርትነርሺፑ ንብረት ባይበቃ እንኳን የፓርትነርስ የግል ንብረት ስለሚያዝ በጣም ብዙ ዋስ ነው ያለው ማለት ነው። አያችሁ ለክሬዲተሩ ለምሳሌ ጀነራል ፓርትነርሺፕ መጥቶ 50 ሚሊዮን ብር አበድረኝ ቢለኝ እና ምንድነው ማድረግ? እኔ መጀመሪያ የፓርትነርሺፑን አቅም አያለውኝ። ከዛስ ምንድነው ማድረገው? የፓርትነሮቹን ደሞ አቅም ደሞ ያለውኝ። ልክ ሳይ አላሙዲን ፓርትነር ናቸው። ጭራሽ በሳቸው ሲገርመኝ ደግሞ እንትና ማባል ነው ፓርትነር ነው። ማን ነው ሯጩ? ሶሪ ኃይሌ ገብረስላሴ እሱ ራሱ ፓርትነር ነው። አያችሁ አሁን አይኔን አሻለሁ እንዴ ለማበደር እንዴ? ምክንያቱም የነሱ ንብረት በሙሉ የፓርትነርሺፑ ማነው ለኔ እዳ ማነው ለኔ ብድር ተፈጻሚ ሊሆን ይችላል ሊያዝ ይችላል። ምክንያቱም they are jointly and severally liable። በዚህ ምክንያት በጣም ተወዳጁ ለክሬዲተርስ አመቺ የሚባለው ፓርትነርሺፕ ማን ነው? ድርጅት ማን ነው? ጀነራል ፓርትነርሺፕ ነው ማለት ነው። አዎ ይሄ 83 ላይ ያለው ነው። ስም ላይ ብንሄድ ያው ፈርም ኔም አለው።
ፈርም ኔሙ ግን ያው ጀነራል ፓርትነርሺፕ የሚል ቅጥያ መጠቀም አለበት ነው ሌላ የተለየ ነገር የለውም ምናልባት የድርጅቱ አባል ያልሆኑ ሰዎች ቅድም ቴዲ አፍሮ ስሙን መጠቀም እንችላለን ብያቸዋለሁ አይደል ሪትን ኮንሰንት ካገኘን በአዋጅ ቁጥር 980 አንቀጽ 16 ንዑስ 2 መሰረት ለምሳሌ ቴዲ አፍሮ እና ሰምረ ጀነራል ፓርትነርሺፕ ብለን ብንከፍትስ ልብ በሉ አሁን ቴዲ አፍሮ አባል አይደለም ሪትን ኮንሰንትም እሺ ሰጥቷል እንበል አባል ግን አይደለም ፓርትነር አይደለም ኢን ፕራክቲስ አሁን ጀነራሊ ሊያብል ይሆናል እሱ ጆይንት ላይ ሰቨራሊ ይሆናል አዎ ፓርትነር ባይሆን ስሙን እስካላስወጣ ድረስ ስሙን ሊያስወጣ ይገባል ካልሆነ ምክንያቱም ክሬዲተርስ እሱ ፓርትነር እንደሆነ እያወቁ ነው ምክንያቱም ፈርም ኔም ላይ ስላለ ስለዚህ ለክሬዲተርስ ፐርፐስ he is general partner ለራሱ ጥቅም ጉዳይ አያገኝም ለክሬዲተር ግን he is generally and severally liable ስለዚህ ስሙን ሊያስወጣ ይገባል otherwise ሪትን ኮንሰንትም ሰጥቶ ሊሆን ይችላል ዞሮ ስሙን ጥቅሙን ላይ እንዲውል ካደረገ he is jointly and severally liable እሱ ማለት ነው ከዛ ውጭ 85 ላይ ያው ሜሞራንደም ኦፍ አሶሲዬሽን ይኖራል ነው ዝርዝሮቹ አሉ ምንም ግልጽ ነው 86 87 አሁን ኮንትሪቢዩሽን ያወራነው ነው 88 እንደዚሁ ሪስክ እንዴት ይሆናል ፕሮፐርቲ ሲተላለፍ እና የሚለው ነው very easy ከዛ ውጭ ምናልባት የፓርትነርስ መብት አላቸው አይደለም መብታቸው ለምሳሌ the right to participate in meeting the right to share profit አይደለም the right to inspect documents the right to participate in share ማነው ዶክመንቱን የመመርመር ቻሌንጅ ማድረግ ውሳኔውን ወዘተ አይደለም እነኚህ ሁሉ መብቶች ናቸው አንቀጽ 190 ላይ ተቀምጧል 190 ላይ በድሮው ፓርትነርሺፕ ህግ አይ ቲንክ 245 አካባቢ ነበር ኤኒዌይ አሁን 190 ላይ አለ በዛው ልክ ፓርትነርስ ግዴታም አለባቸው ለማን ለፓርትነርሺፑ ለምሳሌ 191 ላይ ተቀምጧል ከግዴታዎቹ አንዱ ምንድነው ኮንትሪቢዩሽን በጊዜው ማዋጣት ሊሆን ይችላል በዱ ዲሊጀንስ ለምሳሌ ፓርትነርሺፑን ማገልገል እንዲሁም ተጨማሪ ተመሳሳይ የሆነ ቢዝነስ ፓርትነርሺፑን የሚጎዳ የፓርትነርሺፑን ቢዝነስ የሚፎካከር ቢዝነስ አለመክፈት ወይም አለመቀጠር አለመስራት እነኚህ ነገሮች አሉ ፕላስ ሌላው ግዴታ ጆይንትሊ ኤንድ ሰቨራሊ ሊያብል የመሆን ግዴታ አለባቸው እንዲሁም ተጨማሪ ሜሞራንደም ኦፍ አሶሲዬሽኑ የሚሰጠው ግዴታም ካለ ለዛም ግዴታ ተጠያቂ ይሆናሉ የሚል ነው 191 ላይ ያለውና እነኚህ የፓርትነርስ ግዴታ ናቸው ምናልባት 92 ላይ የሸር ጉዳይ ለምሳሌ ፕሮፊት እንዴት ነው የሚሆነው ከተባለ ኮንትሪቢዩሽን ለፓርትነርሺፕ ሲባል ኮንትሪቢዩሽን ምንም ይሁን ምንም ሼሩ ግን presumed to be equal የሚካፈሉት ነገር ለምሳሌ ቅድም ባልኩት ቢዝነስ ለምሳሌ አላሙዲን 10 ሚሊዮን ያዋጡ ኃይሌ 5 ሚሊዮን ያዋጣው እኔ ደግሞ 10 ሺህ ብር ነው ያዋጣው ፕሮፊት ሼር የምናደርገው ግን እኩል ነው በህጉ መሰረት እነሱ እኩል አይሆንም ብለው መለየት ይችላሉ ግን እነሱ ካለዩት ግን እኩል ነው የሚሆነው ለምን መሰላችሁ ይሄ ፓርትነርሺፕስ በባህሪው አሶሲዬሽን ኦፍ ፐርሰን ነው የሚባለው ምንድነው የሚባለው አሶሲዬሽን ኦፍ ፐርሰን ነው ፓርትነርሺፕ ላይ የግለሰቦች ፐርሰናል ኳሊፊኬሽን ቢሄቪየር ወዘተ ግምት ውስጥ በመግባት ነው ፓርትነርሺፕ የሚፈጠረው እንጂ ገንዘብ አይደለም ገንዘብ ማተር የሚያደርገው ለካምፓኒስ ነው ሊሚትድ ላያቢሊቲ ላላቸው ካምፓኒዎች ነው ለፓርትነርሺፕ ግን ማን ነው ማተር የሚያደርገው የግለሰቦች ኳሊቲ ነው ግልጽ ነው ስለዚህ እኔ 10 ሺህ ባወጣም ከሌላው ግለሰብ የተሻለ ኳሊቲ አለው ብሎ ስለሚያስብ ህጉ ምን አደረገ ሼሩን ኢኳል አደረገው ግን በሜሞራንደሙ ሼሩ እኩል አይሆንም ባዋጡት ልክ መሆን ያለበት ማለት ግን ይቻላል እዚች ጋር ግን ጥንቃቄ ማድረግ ያለብን ለፕሮፊት ያወጣ ነው ዲስትሪቢዩሽን ሜተድ ለሎስም ይሰራል ለፕሮፊት ሌላ ለሎስ ሌላ ማድረግ አይቻልም ግልጽ ነው ለምሳሌ ፕሮፊት ላይ ዮሐንስ 60% ይወስዳል ሎስ ከተፈጠረ ግን 30% ብቻ ነው ሼር የሚያደርግ ማለት አይቻልም ምናልባት የፕሮፊቱን ዲስትሪቢዩሽን ሜተድ ፈጥረን ለሎሱ ምንም ነገር ባንል ያው የፕሮፊት ነው የሚሰራውና 92 ይሄን ነው የሚያወራው በድሮ 251 እና 52 የነበረው ድንጋጌ ማለት ነው ኤኒዌይ
ከዛ ውጭ እንዳልኳችሁ ፓርትነርሺፕ አሶሲዬሽን ኦፍ ፐርሰን ብለናል አይደል? ስለዚህ አውትሳይደርን ወደ ፓርትነርሺፕ ለማስገባት እንዲቀለል አይደለም፣ ዩናኒመስ ኮንሰንት ያስፈልጋል። ሁሉም ፓርትነሮች መፍቀድ አለባቸው። 193 መፍቀድ አለባቸው። ትራንስፈር ኦፍ ሼር ከሆነ ምናልባት በፓርትነርስ መካከል ከሆነ የተለየ ነገር ካልተቀመጠ በስተቀር ገደብ የለውም፣ እንደፈለግን ትራንስፈር ማድረግ እንችላለን። ለአውትሳይደር ከሆነ ግን አሁን እንዳልኳችሁ ዩናኒመስ ኮንሰንት ያስፈልጋል። የተለየ ድንጋጌ እነሱ በውስጥ ካላስቀመጡ በስተቀር ዩናኒመስ ኮንሰንት ያስፈልጋል። ምናልባት ያለነሱ ፈቃድ ትራንስፈር ማድረግ የምንችለው በነፊትን ብቻ ነው። አንቀጽ 197 Transfer of beneficial interest and rights in share to third parties. 1. A partner may transfer beneficial interests and rights in his share to the third party without the consent of... ይሄ ምን ማለት መሰላችሁ? አሁን የሸሩን እንዳለ ኦነርሺፑን ፓርትነር አጠቃላይ የፓርትነር ሜምበርሺፑን ማለት ነው። ኦነርሺፕ ሳይሆን ሜምበርሺፑን ትራንስፈር ማድረግ ካለብን ለአውትሳይደር ሁሉም ፓርትነርስ ምን ማድረግ አለባቸው? ዩናኒመስሊ ኮንሰንት መስጠት አለባቸው። ከፈለኩ ግን እኔ ግን አይ ሜምበርሺፑ እኔ ጋር ይቆይ ግድ የለም፣ ግን ፓርትነርሺፑ በየአመቱ ለምሳሌ ከሚያተርፈው ትርፍ የሚገኘውን ዲቪደንድ ግን ለእህቴ አስተላልፍ ያለው ካልኩኝ እነሱ አያገባቸውም። እህቴ ልክ ትርፍ ክፍል ሲፈጸም ሄዳ ድርሻዬን አምጡ ማለት ትችላለች። አያችሁ፣ በዚህ ጊዜ የእነሱን ፍቃድ አልጠይቅም። ይህች እንዳትረሷት ወገኖች አደራ። ይህች ለእንትን ትመቻለች ለምርጫ። ምንድን ያልኳችሁ አሁን ሜምበርሺፕን ለማስተላለፍ ከሆነ አውትሳይደርን ለማስገባት ከሆነ ዩናኒመስ ኮንሰንት ያስፈልጋል። ሜምበርሺፑን እንደያዝኩ ግን ከሜምበርሺፑ ከጥቅሙ ከሸሩ የሚገኙ ጥቅሞችን ለምሳሌ ፕሮፊት ሼር ማድረግን ወይም ደግሞ ካምፓኒው ማነው ፓርትነርሺፑ ሲፈርስ ከፍርስራሹ የሚገኝ ምንድነው ሪዚቹዋል ቤኔፊት አለ አይደል? እሱን ሼር ለማስተላለፍ ግን የነሱ ፍቃድ አልጠየቅም። በቃ እህቴ ሁሌ በየአመቱ የሄደች ድርሻዬን ስጡኝ ማለት ትችላለች። በዚህ ጊዜ ግን እነሱ ለምሳሌ የለም የዘንድሮ ትርፍ ለኩባንያው ገቢ ይሁን ብለው ወሰኑ። በዚህ ጊዜ ግን እሷ በፍጹም ትርፌ ገቢ ሊሆን አይችልም ብላ መክሰስ ትችላለች? አትችልም። ችግሩ ይሄ ነው። ራይቱን መጠቀም ትችላለች፣ ግን ራይቱን ካምፓኒው ወስኖ ለምሳሌ ሪኢንቨስት ቢያደርገው እሷ የኔን ድርሻ አምጡ ማለት አትችልም። የመጠቀም መብት ብቻ ነው ያላት። እስቲ አንባት ሳብቱን the transfer of beneficial interests and rights to the third party by partner does not bind a partnership. does not bind ምትለው ይችላል ለማለት ነው። ፓርትነርሺፑ ሪኢንቨስት ያደረገው ትርፉን ቢል ያ ሰርድ ፓርቲ መጥቶ እንዴ የኔ ድርሻ ይሰጠኝ እንጂ መብቱ እኮ ተሰጥቶኛል ማለት ግን አይችልም። ባጭሩ የመመጽወት መብት ብቻ ነው ያላቸው። በቃ ትርፍ ሲኖር ገንዘብ ስትኖር ያቻለች አይደለም ሄዶ ማምጣት። ከዛ ውጭ ግን ምንም ነገር የላቸው ያለ ማለት ነው። ከዚህ ውጭ ማኔጅመንትን እንመልከተው። እናንተ በደንብ አንብባችሁ ለሁሉም የሚያገለግሉ ማኔጅመንት ላይ ያው ምንም ግልጽ ነው። የቢዝነስ የፓርትነር ማኔጅመንት እንግዲህ አክትስ ኦፍ ማኔጅመንት ስፔሻል አክትስ ሊሆን ይችላል ወይም ደግሞ አክትስ ኦፍ ማኔጅመንት ሊሆን ይችላል። አክትስ ኦፍ ማኔጅመንት ማለት ካምፓኒው የተፈጠረለት ቢዝነስ አለ አይደለም ዴይ ቱ ዴይ የሚያከናውነው እሱ አክትስ ኦፍ ማኔጅመንት ነው። ስፔሻል አክት የሚባለው ደግሞ ካምፓኒው ዴይ ቱ ዴይ ከሚያከናውነው ወጣ ያለ ሲሆን ስፔሻል አክት ነው። ምናልባት አንቀጽ 35 ላይ ያስቀምጠዋል ይመስለኛል አይደለም? አንቀጽ 35 restrictions on powers. አንቀጽ 35 ነው። አዎ እሺ። The powers of manager may be limited to the management of branch. Such restrictions shall not affect the third party in accordance with Article 100. እሺ በድሮ 35 ስለነበረ ነው። እሺ 34 እንሂድ። 34 powers of manager. እሺ In this relation with the third party the manager shall be deemed to have 33 publicity. 34 ማን ነው? 32 definition a manager is a person. ኦኬ የት ጋር ነው ያለች? 36 ኮመርሻል ትራቨለርስ እንግዲህ እንደዛ ከሆነ 35 አካባቢ አለች ወይ ሳብቱ ላይ ወይ ሳባን ላይ 34 35 35 ሰጥቶ ነው። እስኪ ምንድነው የሚለው?
እሱን ድገመው። እሺ ድገመው። The powers of manager may be limited to the management of branch. Such restrictions shall not affect the third party in accordance with Article 103 of this code unless notice of such restrictions has been entered in the commercial register. Sub 2. Restrictions other than those stated under sub-article 1 of this article shall not affect the third parties. 34 እንሂድሽ 33 ራቱን አትቀርም ግን ዝም ይይዝ 33 When a manager has been appointed, the trader shall cause an entry to be made in the commercial register. Sub 2. The manager shall have power to act by the virtue of his appointment, notwithstanding that the provisions of sub-article 1 have not been complied with. Hopefully አላስቀሩትም እያስባለሁ 34 እንድገማትሽ powers of manager. In his relation with the third party, the manager shall be deemed to have full powers connected with the exercise of trade, including the powers to sign the contracts and negotiate instruments. Sub 2. Unless expressly authorized to do so, he may not sell the partner or mortgage immovable property, nor may he sell here or play the business. እሺ ሜቢ ይሄንን ልንወስደው እንችላለን። ብቻ ዞሮ አክትስ ኦፍ ማኔጅመንት ማለት ካምፓኒው ዴይ ቱ ዴይ የሚሰራው ስራ አለ አይደል? እሱ ነው። ከዛ ውጭ ስፔሻል አክት የሚባለው ደግሞ ከካምፓኒው ዴይ ቱ ዴይ ከሚሰራው ውጪ ያለ ማለት ነው። ለምሳሌ ይሄን በምሳሌ ካየነው ቀላል ነው በጣም። ለምሳሌ ሌትስ ሴይ ሆቴሊንግ ቢዝነስ ለምሳሌ ያው የምግብ አቅርቦት አለ፣ መኝታ ወዘተ አለ አይደል? ዘን ሆቴሊንግ ቢዝነስ ውስጥ ማናጀሩ አሁን መኪና ቢሸጥስ የሆቴሉን መኪና ለምሳሌ ቢገዛ አሁን ይሄ አክትስ ኦፍ ማኔጅመንት ነው ወይስ ስፔሻል አክት ነው? ስፔሻል አክት ነው። ከሆቴሉ መደበኛ ቢዝነስ ወጣ ያለ ስለሆነ ማለት ነው። ስለዚህ አሁን ምንድነው ይሄን ያነሳሁት ምንድነው ስፔሻል አክት ከሆነ ዩናኒመስ ኮንሰንት ያስፈልጋል የፓርትነርስ። እስኪ 204 እንመልከታለን። Decision making. The consent of all the partners shall be required to vary the memorandum of association, appoint an attorney or carry out any act which goes beyond normal partnership. Which go beyond እንዲያውም ይሄኛው በደንብ ግልጽ አደረገልን ሰኞ ይላል which go beyond normal partnership practice አያችሁ ከመደበኛ የፓርትነርሺፕ ፕራክቲስ ውጪ የሚሄድ ስራን ለመስራት ኦር አቶርኒ ለመቅጠር ወይም የሜሞራንደም አሶሲዬሽን ለማሻሻል ምን ያስፈልጋል አለ ዩናኒመስ ኮንሰንት ቢዮንድ ኖርማል ፕራክቲስ እንዳልኳችሁ ድርጅቱ ሆቴሊንግ ቢዝነስ ለመስጠት ከተፈጠረ ከዚህ ቢዝነስ ውጪ ያሉ ለምሳሌ መኪና መሸጥ፣ መግዛት፣ ቤት መከራየት እነኚህ ቢዮንድ ኖርማል ፕራክቲስ ናቸው። ለዚህ ዩናኒመስ ኮንሰንት ያስፈልጋል ነው የሚለን ስፔሻል አክት ስለሆነ። እሺ ሳብቱ without prejudice to the provisions of sub-article 1 of this article, partners may agree to take decisions by majority. ያው ይሄ ዩናኒመስ ኮንሰንት ቢለውን እነሱ መቀየር ይችላሉ፣ ግን በህጉ መሰረት ግን እነሱ ምንም ካላሉ ዩናኒመስ ኮንሰንት ነው የሚሆነው ነው በ204 መሰረት። ምናልባት አንዳንዴ ይሄ ዩናኒመስ ኮንሰንት የሚያስፈልግ ወይም ደግሞ ቢዮንድ ኖርማል ፓርትነርሺፕ ፕራክቲስ ማናጀሩ ከፓርትነሩ ዩናኒመስ ኮንሰንት ሳያገኝ ትራንዛክሽን ሊፈጽም ይችላል አይደለም? በዚህ ጊዜ ተጠያቂው ማን ነው የሚሆነው? እሱ ራሱ አንቀጽ 200 ንዑስ 3 ላይ አለች። ማናጀር who acts outside the scope of his power shall alone be liable. አዎ ማናጀር ከፓወር ውጭ አክት ካደረገ ብቻውን ነው ተጠያቂ የሚሆነው ነው የሚለው። አይ ቲንክ ከሞላ ጎደል የጀነራል ፓርትነርሺፕ ነው። አሁን ዲዞሉሽኑ አንቀጽ 205 ላይ አለ። ዲዞሉሽን ያው አንቀጽ 181 አንዱ የዲዞሉሽን ምክንያት ነው። 181 ላይ ያሉት ለሁሉም ተፈጻሚ የሚሆኑ ለምሳሌ አኮምፕሊሽመንት ኦፍ ላክ ዘ ቢዝነስ ፐርፐዝ ምናምን የሚሉ ነገሮች አሉ አይደለም 81 ላይ እነሱ ለካምፓኒም ለፓርትነርሺፕ ለሁሉም የሚሆኑ ናቸው። ተጨማሪ ደግሞ እንደየ ድርጅቱ ባህሪ ደግሞ አሉ ዲዞሉሽን ፋክተርስ። ለምሳሌ አሁን ፓርትነርሺፕ ሲሆን የፓርትነሩ መሞት መክሰር ለምሳሌ 205 ቢና ዲ ብትመለከቱት የፓርትነሩ መክሰር የፓርትነሩ መሞት አሁን ያፈርሰዋል። እነኚህ 205 ላይ ተቀምጧል። ዝርዝሩን ማየት ነው ብዙም ችግር የለውም። ምናልባት ቅድም
አክትስ ኦፍ ማኔጅመንት ላይ ስፔሻል አክት ላይ ማናጀር መሄድ አይችልም ዊዛውት ዩናኒመስ ኮንሰንት ኦፍ ፓርትነርስ ስለል ነበር አይደል? ሊኩዴተር ከሆነ ምናልባት ካምፓኒው እየፈረሰ እያለ ያው ሊኩዴተር ይሾማል አይደል? ሊኩዴተሩ የማናጀሩን ቦታ ነው የሚወስደው። በዚህ ጊዜ ግን ሊኩዴተሩ ያለ ዩናኒመስ ኮንሰንት ስፔሻል አክትን መስራት ይችላል። ምክንያቱም ስራው እሱ ቢዝነሱን ዋይንድ አፕ አድርጎ ማከፋፈል አለ የቀረ ነገር ካለ ወይም ለክሬዲተርስ መክፈል ነው። ስለዚህ እሱ የፈለገው መሸጥ ይችላል ማለት ነው። እሱ ኤክሰፕሽን አለ ምናልባት 208 ላይ ያለው ነው። ይሄው ነው እንደው ባጭሩ እንትን ይሄ ጀነራል ፓርትነርሺፕ። አሁን ሌሎች ፓርትነርሺፕ እያነጻጸርን እንለየው አይደለም። ቀጥሎ ያለው የሚሆነው ሊሚትድ ፓርትነርሺፕ ነው። ሊሚትድ ፓርትነርሺፕ በባህሪው የጀነራል ፓርትነርስ እና የሊሚትድ ፓርትነርስ ፍጥረት ነው። ሊሚትድ ማለት ምንድን ነው? ሊሚትድ ሊያቢሊቲ ለካምፓኒው የሚያዋጡትን ወጪ ወይም ኮንትሪቢዩሽን ብቻ ነው የሚጠይቁት። ያንን ኮንትሪቢዩሽን አዋጥተው ከጨረሱ ከዛ በኋላ they are not liable to any debts of the partnership ማለት ነው አይደለም። በዚህ ጊዜ ሊሚትድ ፓርትነርስ ለምን አስፈለገ ከተባለ ምናልባት ገንዘብ ኑሯቸው ጀነራል ፓርትነርስ ደግሞ ገንዘብ የላቸውም፣ ሀሳብ አላቸው። ስለዚህ ግድ ነው እባካችሁ እኛ ጋር ነው ግቡ፣ ጀነራል ፓርትነር እንዳትሆኑ ሊሚትድ ሊያቢሊቲ ለእናንተ እንቀርጻለን እንሰጣለን የሚል ቃል ገብተው ሊያስመጧቸው ይችላሉ። ገንዘብ እንዲያወጡ ሊያደርጓቸው ይችላሉ። ዩ ሲ ስለዚህ ሊሚትድ ፓርትነርስ የማንና የማን ውህድ ነው? ፍጥረት ነው። የጀነራል ፓርትነርስ እና የሊሚትድ ፓርትነርስ ውህድ ነው። ልብ በሉ። ስለዚህ የሊሚትድ ፓርትነርሺፕ ስሙ ያው ዞሮ ዞሮ ገሌና ገሌ ሊሚትድ ፓርትነርሺፕ የሚል ይኖራል። ስማቸው መጠቀስ ያለበት ወይም ደግሞ ፓርትነርሺፕ የማንን ስም ነው መጠቀም የሚችለው? የጀነራሉን ብቻ ነው። ምክንያቱም ጀነራሉ ስቲል ጆይንትሊ ኤንድ ሰቨራሊ ሊያብል ስለሆኑ ማለት ነው። ሁለት ሶስተኛ ሊሚትድ ፓርትነርስ ጀነራል ማኔጅመንት ውስጥ መሳተፍ ይችላሉ? አይችሉም። ያው ምክር ምናምን ሊሰጡ ይችላሉ፣ ግን ጀነራል ፓርትነር ማነው ማናጀር መሆን ወዘተ አይችሉም። እንደዛ ከሆኑ ምን ይሆናሉ ማለት ነው? እንደ ጀነራል ፓርትነር ጆይንትሊ ኤንድ ሰቨራሊ ሊያብል ይሆናሉ ማለት ነው። እንዲያው ይሄ ቀላል ነው። ባጭሩ ሊሚትድ ፓርትነርስ የሚለው እንደ ሼርሆልደር መውሰድ ነው። ጀነራል ፓርትነር የሆኑትን ደግሞ በጀነራል ፓርትነርሺፕ ፓርትነርስ ድንጋጌ መግዛት ነው። ምንም ያን ያህል ኢሹ የለውም። እሺ እስኪ እንዲያው አንድ ጥያቄ ልጠይቃቸው። ታዲያ ሊሚትድ ፓርትነርሺፕ ሲፈርስ ሊሚትድ ፓርትነሩ ቢሞት ፓርትነርሺፕ ይፈርሳል አይፈርስም? ሪሊ ለምን? ሊሚትድ ስለሆነ። የሚያፈርሰው እኮ ምንድነው? የግለሰቦቹ ፐርሰናል ኳሊፊኬሽን ወሳኝ ስለነበረ ነው አይደል? እዚህ ጋር ለክሬዲተሩ ምንም ጥቅም ያላቸው እነኚህ ሰዎች በቃ ቁጭ ብሎ መብላት ነው። ጀነራል ፓርትነር ከሆነ ግን ለክሬዲተሩ ጥቅም አለው። የጀነራል ፓርትነሩ እንደ ግለሰብ መክሰር ለክሬዲተር ይጎዳል፣ መሞትም እንደዚሁ ያ ማለት ነው። እና ብዙም የሚያንገበግብ ኢሹ የለውም ይሄኛው። ሜቢ ትንሽ ለየት የሚለው ሊሚትድ ሊያቢሊቲ ፓርትነርሺፕ ነው፣ አዲስ የተዋወቀው ማለት ነው። አንደኛ እንደምታውቁት ይሄኛው ይሄ ሊበራል ፕሮፌሽንስ ለሚባሉት የተፈጠረ ነው። ሊበራል ፕሮፌሽንስ እነማን ናቸው? ይሄ ሎየር፣ ጥብቅና፣ የሕክምና ሰርቪስ የሚሰጡ ሰዎች አሉ አይደለም፣ አርኪቴክት ምናምን። ይሄ በሃይ ኤጁኬሽን ሌቭል የሚገኝ ሙያ፣ እሱ በአብዛኛው ሊበራል ፕሮፌሽን የሚባለው እና ለእሱ የመጣ ነው። ማን? ሊሚትድ ሊያቢሊቲ ፓርትነርሺፕ። ልብ በሉ። አንደኛው ልዩነት ምንድን ነው? የሊሚትድ ፓርትነርሺፕ ፓርትነርስ መሆን የሚቻለው ማን ነው? ላይሰንስድ ፕሮፌሽናል ብቻ ነው። ለምሳሌ ክሊኒክ ከሆነ ላይሰንስድ ዳክተርስ ብቻ ናቸው። የጥብቅና አገልግሎት የሚሰጥ ኤልኤልፒ ከሆነ ላይሰንስድ ሎየር ጠበቃዎች ብቻ ናቸው የሚሆኑት። ማንኛውም የህግ ባለሙያ ምን መሆን አይችልም? ፓርትነር መሆን አይችልም። ላይሰንስድ ፕሮፌሽናልስ ብቻ ናቸው። አንድ ሁለተኛ ሊሚትድ ሊያቢሊቲ ፓርትነርሺፕ ላይ ሁሉም ምንድናቸው? ቤኔፊሻሪ ኦፍ ሊሚትድ ሊያቢሊቲ እንደማን ማለት ነው? እንደ ፒኤልሲ፣ እንደ ዋን ማን ካምፓኒ፣ እንደ ሼር ካምፓኒ። ልብ በሉ። አንደኛ ሁሉም ቤኔፊሻሪ ኦፍ ሊሚትድ ሊያቢሊቲ ናቸው። ሁለተኛ ፓርትነር መሆን የሚችለው ላይሰንስድ ፕሮፌሽናልስ ብቻ ናቸው። እነማን ፕሮፌሽናል? ለምሳሌ ድርጅቱ የተቋቋመለት ዓላማ
ለምሳሌ ጥብቅና ከሆነ ጠበቆች ብቻ ናቸው። ሶስተኛ ፐርፔቹዋል ኤግዚስታንስ አለው። ፐርፔቹዋል ኤግዚስታንስ ምን ማለት ነው? የፓርትነር መሞት አያፈርሰውም፣ የፓርትነር መክሰር አያፈርሰውም። ማንን? ፓርትነርሺፑን። ግልጽ ነው አይደለም? ፐርፔቹዋል ኤግዚስታንስ አለው። አራተኛ ይህ ድርጅት ዊዛውት ኢንሹራንስ አይከፈትም። ኢንሹራንስ ኔሰሰርሊ ነው። ኢንሹራንስ ይኖረዋል። ለሰርድ ፓርቲ ጉዳት ለደረሰባቸው አካላት ከቨሬጅ የሚሰጥ ማለት ነው። ኢንሹራንስ ይኖረዋል። ኤክሴፕሽናሊ 27 ስታዩት ኤክሴፕሽናሊ አንድ ፓርትነር ከፓርትነርሺፕ ጋር ጆይንትሊ ኤንድ ሰቨራሊ ሊያብል ሊሆን ይችላል። መቼ? እሱ ራሱ ኔግሊጀንት ፎልት ከፈጸመ፣ ግሬ ፎልት፣ እነዚህ ኢንቴንሽናሊ ሊሆን ይችላል። ብቻ ፎልት ከፈጸመ ከፓርትነርሺፕ ጋር እሱ ብቻውን ሊያብል ሊሆን ይችላል። ሌሎቹ ግን ሊያብል አይሆኑም። ግልጽ ነው። ዱ ዲሊጀንስ እንደመሆኑ መጠን ያው ዞሮ ፓርትነርሺፑ ለምሳሌ ጥብቅና ሰርቪስ የሚሰጥ ነው። የጠበቃ አገልግሎት እንኳን ነው ክርክሩን አላሸነፈልኝም ብለን መንከስ ያዋጣናል? አያዋጣንም። በየትኛው አርቲክል መሰረት? በአንቀጽ ትናንትና ባየ ነው። አዎ በዛ መሰረት ነው፣ በ1795 መሰረት። ስለዚህ ምን እያልኩኝ ነው? አንደኛው ሁሉም ፓርትነርስ ቤኔፊሻሪ ኦፍ ሊሚትድ ሊያቢሊቲ ናቸው። ሁለተኛ ፐርፔቹዋል ኤግዚስታንስ ፓርትነርሺፑ አለው፣ የፓርትነር መሞት እሱን አይገድለውም። ሶስተኛ ላይሰንስድ ፕሮፌሽናልስ ብቻ ናቸው አባል መሆን የሚችሉት። አራተኛ ኤክሴፕሽናሊ ፓርትነሩ ተጠያቂ ሊሆን ይችላል ካጠፋ ከፓርትነርሺፑ ጋር እነኚህን አለን። ታክስ ላይ በሌሎች ሀገራት የሚገርመው ነገር ሊሚትድ ወይም ኤልኤልፒ የታክስ ተጠቃሚዎች ናቸው ማለት ፓስ ስሩ ስታተስ የሚባል አለ። ፓስ ስሩ ስታተስ ልክ ፕሮፊት ሲከፋፈሉ ፓርትነርሺፑ እንዳልተፈጠረ ነው ታክስ ህግ የሚቆጥረው። ዘን ሲከፋፈሉ ብቻ እነሱ እንደግል የዲቪደንድ ታክስ ይከፍላሉ እንጂ ፓርትነርሺፑ ታክስ አይከፍልም። እኛ ሀገር ላይ ሆን ብሎ እሷን አልፈዋታል። የኤልኤልፒ ጁሪስፕሩደንስ በየትኛውም ሀገር ግን ፓስ ስሩ ስታተስ ነበረው። እኛ ሀገር ላይ ታክስ ተጠቃሚ አይደለም። ይሄ ጥያቄ ሊመጣ ይችላል። ምክንያቱም በየትኛውም ሀገር ታክስ ተጠቃሚ ሆኖ እኛ ሀገር ላይ ነው ያልሆነ ፓስ ስሩ ስታተስ የሚባለው እና ይህን በደንብ አስቡት። ሌላ እኮ የለውም። እነዚህ ናቸው ለየት ያሉ ነገሮቹ አሁን ያነሳናቸው ናቸው። ኤልኤልፒ ግልጽ ነው። ከ221 እስከ 33 ያለው ማለት ነው። የጎደለውን ጀነራል ፓርትነርሺፕ ላይ እየሄድን የምንሞላው ነው። ቀጥሎ ያለው ማን ነው? ጆይንት ቬንቸር ከ34 እስከ 44። ጆይንት ቬንቸርም ትልቅ ለየት የሚያደርገው ነገር ምንድን ነው? አንደኛ ኢዳዝን ሀብ ሌጋል ፐርሶናሊቲ። ስለዚህ ፈርምኔም ምናልባት ላያስፈልገው ይችላል። ፈርምኔም ባይዘወይ ጆይንት ቬንቸር የሚለውን ስያሜ ተጠቅመን ስም አናወጣለትም እንጂ ስም ልናወጣ እንችላለን፣ ችግር የለውም። ግን ጆይንት ቬንቸር የሚለውን አንጠቀም። ምክንያቱም ጆይንት ቬንቸር ብለው ከተጠቀም ምን ይሆናል ማለት ነው? ለሶስተኛ ወገኖች ታዋቂ ይሆናል። ስለዚህ ጀነራል ፓርትነርሺፕ ይሆናል ማለት ነው። ዛከው ስለዚህ ጆይንት ቬንቸር የሚለውን ስም ተጠቅሞ ስም ሊመረው አይችልም። ኢት ዳዝንት ሃቭ ሌጋል ፐርሶናሊቲ ኢትስ ቪዚብል ማን ነው? ፓርትነሮቹ ቪዚብል እና ኢንቪዚብል ናቸው። ቪዚብል የሆነው ማናጀሩ ማለት ነው። ሌሎቹ ግን ኢንቪዚብል ናቸው፣ ከጀርባ ሆነው ነው። ያለ ምክንያት አልተፈጠረባይ ዘው በተለይ ድሮ እንደምታውቁት እኛ ሀገር ላይ የሃይማኖት አባቶች ቢዝነስ ምናምን እንዲሳተፉ አይፈቀድም አይደለም። እነኛ አካላት አሁን በጆይንት ቬንቸር ነበር የሚሳተፉት ከጀርባ ሆኖ ማለት ነው። አሁን ደግሞ ፖለቲከኞች ደግሞ ከጀርባ ሆኖ ማለት ይሳተፋሉ። በግልጽ በቃ ነጋዴ አይመስሉም፣ ግን ከጀርባ ግን በጣም ነው የሚሳተፉት። ጥሩ የፖለቲከኞች ማጭበርበሪያ ምናምን ሆኖ የሚያገለግል እንትን ነው፣ የንግድ ድርጅት ነው። እና ዞሮ ቪዚብል እና ኢንቪዚብል ፓርትነርስ ወይም ስሊፒንግ እና ነን ስሊፒንግ ፓርትነርስ፣ አክቲቭ ፓርትነርስ በውስጡ አሉት ማለት ነው። ኮንትሪቢዩሽን ላይ እንዴት ነው የሚሆነው? ፓርትነርስ ኮንትሪቢዩት ያደርጋሉ አይደለም። ኮንትሪቢዩሽኑን ግን ማን ነው የሚይዘው? ኦውን የሚያደርገው ኢንሰኒም ኦፍ ዘ ማናጀር ነው። ጆይንት ቬንቸሩ ኦውን ማድረግ ይችላል? አይችልም። ለምን? ሰው ስላልሆነ አይችልም። ዩሲ ስለዚህ ኦውን የሚያደርገው ማን ነው? ወይም እነሱ ፓርትነርስ ኦውን እንዳደረጉት ይቀጥላሉ፣ አሊያም ደግሞ ለማናጀሩ ነው ኦውን የሚያደርጉት ኦነርሺፕ የሚያስተላልፉት እንጂ እሱ ጆይንት ቬንቸር ኦውን ማድረግ አይችልም። ጆይንት ቬንቸር
እንደው በስህተት ለአንድ ግለሰብ ከገለጣችሁት ለዛ ግለሰብ ጀነራል ፓርትነርሺፕ ነው የሚሆነው። ለምሳሌ ብር መበደር ማናጀሩ ፈለገና ከሰምረ ሄደ። አረባ ካላምን ምናምን ሲለው ሰምረ እኔ እኮ እንዲያው ሚስጥር ነው አልነግርህም ብዬ ነው እንጂ እኮ ንግድ እኮ የኔ አይደለም እኮ ጆይንት ቬንቸር እኮ ነው። ይገርምሃል ጥበበ እነ ዮሐንስም ከኔ ጋር አሉ እኮ። አረ ጆይንት ቬንቸር ነው? አዎ። አይ እነሱ ካሉት ችግር የለውም ብሎ አበደረው። አሁን ለሰምረ ማን ነው ጠያቂው? የሆነ ግለሰብ ሰምራ የጠየቀው አይደል? ሰምራ አበድሯል። አሁን ለሰምረ ይሄ ጆይንት ቬንቸር ኖ ሞር ጆይንት ቬንቸር ኢትስ ጀነራል ፓርትነርሺፕ። ግልጽ ነው። ለሰምረ አሁን ጥያቄ ጠይቃችሁ ሰምረ አንቺ እነዚህ እነ ዮሐንስ ጉደኞች ናቸው ለካ ይገርምሻል፣ ይህን ቢዝነስ ለካ በጆይንት ቬንቸር የሚያጧጡፉት ከጥበበ ጋር አቋቁመው ምናምን አርቶ እባክህ። አዎ እኔ እኮ ይገርማል እኮ እኔ እኮ የት አግኝቶ ነው ማናጀሩ ገንዘቡን ላለው ለካ እነሱ ደግፈውት ነው። አዎ አሁን እሷ አወቀች። ለሽስ ጆይንት ቬንቸር ነው ጀነራል ፓርትነርሺፕ ነው? ጆይንት ቬንቸር ነው። ምክንያቱም ከፓርትነሩ ከኛ አልሰማችማ፣ ከሶስተኛው ወገን ነው የሰማች። አደራ ለየሺ ጀነራል ፓርትነርሺፕ እንዲሆን ካስፈለገ ልብ በሉ። የሺ ሰምረት ሰምታ ለእኛ ብታበድርና ብትከስር ማናጀሩ ብቻ ነው ተጠያቂ የሚሆነው። ምክንያቱም መረጃውን ያገኘችው ከኛ አይደለም፣ መረጃውን ያገኘችው ከሶስተኛው ወገን ነው። እሺ ስለዚህ መረጃውን የተቀበለው ሰውዬ ጀነራል ፓርትነርሺፕ ነው ብሎ ክሌም እንዲያደርግ እንዲከስ ካስፈለገ መረጃውን ያገኘው ከፓርትነርስ መሆን አለበት። ይሄ ነው። ሌላ የተለየ ባህሪ የለውም ጆይንት ቬንቸር። ሌጋል ፐርሶናሊቲ እና የታክስ ጉዳይ እንዴት ነው? ጆይንት ቬንቸርም ቢሆን ወይም ደግሞ ቅድም ላይ ሲነሳ ነበረ ጉዳይ ህገወጥ ነጋዴ ኢቭን ኮንትሮባንድ ራሱ ችግር የለበትም። ታክስ ክፈለው፣ ህጋዊ ነጋዴ ነህ አይደለህ የሚለውን ንግድ ህግ ግዛት ነው የሚለው። በቃ ታክስ ከተንቀሳቀስ ክፈለኝ። በጣም አግሬሲቭ ነው ታክስ። ያንተ ህጋዊ መሆን አለመሆን፣ ህጋዊ ሰውነት መያዝ አለመያዝ ዳዝንት ኬር ለታክስ ጉዳይ። ኢቭን ይሄ ህገወጥ ነው ራሱ ለታክስ ጉዳይ ችግር የለም። ህገወጥ ነው ያልኩ ልብ በል እንግዲህ ሌትስ ሴይ ለምሳሌ አሁን ኢንሹራንስ ቢዝነስ ለምሳሌ የውጭ ሀገራት ግለሰቦች ማድረግ አይችሉም። ግን በሙስና በምን ለምሳሌ ኢትዮጵያ ውስጥ የውጭ ሀገር ግለሰቦች ኢንሹራንስ ቢዝነስ ራን እያደረጉ ነው። ህገወጥ ነው አይደለም? እስኪታወቁ ድረስ ራን ባይዘው እንደዚህ አይነት ቢዝነስ በጣም ኮመን ነው። የውጭ ሀገር ሰዎች እዚህ ራን የሚያደርጉት ብዙ ነገር ይኖራል። ታክስ ጉዳይ ህገወጥ መሆኑን እያወቀ ምንም ማድረግ አይችልም። ታክስ ግን ይሰበስባል። ለሱ ፐርፐዝ በቃ ዚያር ሌጋል ህገወጥ ናቸው ብሎ እነሱን የሚከሳቸው ማን ነው? ንግድ ሚኒስቴር ነው። እንደዛ ነው የሚሆነው። የታክስ ኦቶሪቲ ታዲያ ትሪት የሚያደርጋቸው እንደ ፓርትነርሺፕ ነው ወይስ? አዎ ሬዚደንት በዲ የሚል አንቀጽ 456 አለ የታክስ ኢንካም ታክሱ ላይ ሬዚደንት በዲ ይላቸዋል። በቃ እሱ ዓላማው ገንዘብ ማግኘት ነው። እሺ ጆይንት ቬንቸር ይናል ጨረስነው። ፓርትነርሺፕ ከኤልኤልፒ ውጭ ግን ሌሎች ኢንሹራንስ የላቸውም፣ አይገደዱም። ባይዘው ሰዓት ስለማይበቃን ነው እንጂ በጣም ብዙ ጉድ አለው ኤልኤልፒ ውስጥ። ኢንሹራንስ ለምን አስፈለገው ምናምን ኢሹ ደስ የሚል ፓርት ነበረው። ዞሮ ኢንሹራንስ አያስፈልጋቸውም። የኢንሹራንስ ከቨሬጁ ኢሹ አለበት ምን ይሁን የሚለው ነገር ገና አልተወሰነም። ምክንያቱም አንቀጽ 227 ላይ ስታዩት አንድ ላይ ያለው የትኛውን ጥፋት ካጠፋ ነው የሚመስለው። ግን ደግሞ 3 ላይ ስታዩት ደግሞ ኢንሹራንሱ ለፕሮፌሽናል ፎልት ነው። ፕሮፌሽናል ፎልት በጣም ጠባብ ነው። ቶርት ላይ አንቀጽ 2031 እና 2030 ብታዩት ከፕሮፌሽናል ፎልት ውጭ ላለው ሁሉ ኢንሹራንስ ከቨሬጅ ይሁን ከሆነ በጣም ፕሪሚየሙ ከፍተኛ ነው የሚሆነው እና ኤኒዌይ ብዙ ጉዳይ ነው እዛ አካባቢ። እሱ ብቻ አይደለም። ከአድቮኬሲ ፕሮክላሜሽኑ አለ አይደለም ይሄ 1249 ከሱም ጋር ተያይዞ ራሱ ገራሚ ኢሹ አለበት። የሚገርም ፋውል ሰርተዋል ህግ ያረቀቁት ሰዎች። የሚገርመው ኤልኤልፒ እንደ ህክምና ዶክተር ኤልኤልፒ
እንደ ሎየር በጣም ኢፌክቱ ይለያያልና እዛ ላይ የሚገርም ፋውል ተሰርቷልና ብዙ ኢሹ ነበረው ነው ወይ ብቻ ኢንሹራንስ እሱ ብቻ ነው የሚፈልገው እንዳልኳቸው ግን ፐርፔቹዋል ኤግዚስተንስ እንዳይረሳ ይሄ ሊሚትድ ሊያቢሊቲ ሁሉም ተጠቃሚ ነው ትክክል ነው ላይሰንስድ ፕሮፌሽናልስ ብቻ ናቸው አባል የሚሆኑት ምናልባት ኮምፕሊመንታሪ ሰርቪስ የሚል ነገር አለው አንቀጽ 221 አካባቢ ኮምፕሊመንታሪ ሰርቪስ የሚል ነገር ምን መሰላችሁ ፕሮፌሽናል ሰርቪስ የሚሰጠው ኤልኤልፒ አብሮ ኮምፕሊመንታሪ ሰርቪስ ሊሰጥ ይችላል ይላል አይደል ለምሳሌ የታክስ ጥብቅና የሚሰጥ ኤልኤልፒ እግረ መንገዱን የአካውንቲንግ ስራ ይሰራል ማለት እኮ ነው ታክስ ከአካውንቲንግ ጋር ተያያዥነት አለው አይደል እሺ ስለዚህ ከአካውንቲንግ ጋር ቀረብ ያለ ነገር ሊሰራ ይችላል ያው ሙያው ስለሚያጠቃቀው ማለት ነው እንደዛ ለማለት ነውና ኮምፕሊመንታሪ ሰርቪስ የሚለው እሱን ለማለት ነው ይሄው ነው ለምሳሌ 231 ላይ ምንድነው የሚሆነው እስከ 6 ወር ተካ ይላል ከ6 ወር ካልተካ እና ካመለከት ተጨማሪ 3 ወር ይሰጣል እስከ 9 ወር ምናምን ንግድ ሚኒስቴር እንድትተካ ይታገሳል ወይ በዚህ ኬዝ የጠበቆች ምና ይሄ ፍትህ ሚኒስቴር ማለት ነው ከዛ እስከ 9 ወር ተጨማሪ አባል ካልገባ ሊፈርስ ይችላል ቢፈልጉስ እነሱ ሁለቱ ብቻ መቀጠል ቢፈልጉስ እኮ ሁለት እኮ ነው ሁለት እኮ ነው እሱማ ችግር የለውም እሱማ ችግር የለም ነው አንድ ወደ አንድ ያወረድከው መስሎኝ ሚኒመም ሁለት ስለሚያስፈልግ ብዬ ነው ወደ ዋን ማን ካን ይቀየር ከሁለት ወደ አንድ ሲቀየር ከፈለገ ነው ዋን ማን ካምፓኒ ፕሮፌሽናል ሰርቪስ ኮንትሪቢዩት ማድረግ አትችልም አለ 231 ላይ አሁን ያልኩት ጥያቄ አለ ማለት ነው እሺ አሁን አርቲክል 5 ላይ ፕሮፌሽናል ኤንድ ፎሬን መስራት አለበት ይላል አይደል እነዚህ ደግሞ የግድ ለምሳሌ ጌል ላይ ያገኙ ይችላሉ አይደል ከፈላቸው ነው ባይዘው ይዛት አንቀጽ 5 ላይ እኮ ተዘርዝሯል እኮ ኮሚሽን ኤጀንሲ እና ኮመርሻል ኤጀንሲ ራሱ ቢዝነስ እንደሆነ ተዘርዝሯል ንግድ እንደሆነ በዛ ላይ በጣም የሚከፈላቸው ክፍያው ነው የሚለውስ ክፍያ ነው በጣም የሚከፈላቸው ከሚከተሉት መካከል ልዩ የሆኑት የትኛው ነው ኤ ኮመርሻል ኤጀንት ቢ ኮሚሽን ኤጀንት ሲ ብሮከር ዲ ኮመርሻል ትራቨለር ለምን ተቀጣሪ ነው እሺ ከሚከተሉት መካከል እሺ which of the following sentence is true A limited partnership enjoys perpetual existence B LLP consists of only licensed professionals as partners C joint venture can own contributions D general partnership can give exceptionally joint and several right to limited liability to general partners ምንድን ነው ያልኩት limited partnership enjoys perpetual existence true ነው false ነው ፎልስ ነው really limited partnership enjoys perpetual existence true false ትሩ ያለ ማን ነው የሽ ነች ለምን true false አንቀጽ 2 20 ለምን አያት 19 አካባቢ ነው 220 applicant provisions of this code subject to the foregoing provisions of the provisions of article 187 up to 211 of this code shall apply አየህ ቅድሙ ማለት ነው የጀነራል ፓርትነርሺፕ ነው አዎ እንትን ምንድነው ያለው 218 አዎ አሁን ስለዚህ እዛኛው ስለምንሄድ ጀነራል ፓርትነርሺፕ ላይ ጀነራል ፓርትነርሺፕ ደግሞ አንቀጽ 205 አንድ ቢ እና ዲ
ቢና ዲ ቢ ላይ ምንድነው የሚለው ለምሳሌ ፓርትነሩ ኢንኬፐብል ከሆነ ዲ ላይ ደግሞ ባንክ ማነው ፓርትነሩ ባንክረፕት ከሆነ ፓርትነርሺፕ ይፈርሳል አይደል የሚለው አዎ ስለዚህ ጀነራል ፓርትነርስ ነው የኤልፒ ጀነራል ፓርትነር ከከሰረ ወይም ኢንኬፐብል ከሆነ ፓርትነርሺፕ ይፈርሳል ማለት ነው ስለዚህ ኤልፒ ወይም ደግሞ ሊሚትድ ፓርትነርሺፕ ሃዝ perpetual existence ፎልስ ነው አይደለ ኦኬ ዛሬ በጣም ሙቀት አለ አይደል ትንሽ ሞጋል contains only true the following business organization does not have limited liability members A joint venture B LP C LLP D share company E general partnership general partnership የሌለው እኮ ነው አጠቃላይ ሊሚትድ ሊያቢሊቲ ቤኔፊት የሌለው እሱ ነው ሙሉ በሙሉ ጆይንት ቬንቸር ከሄድን ማናጀሩ የለውም ጀነራሊ ኢንሰቨር ሊያብል ነው የሚሆነው ማናጀሩ እንትኑ ግን የማይታወቁት ግን ስኪል እስካልታወቁ ድረስ ሊሚትድ ሊያቢሊቲ ይጠቀማሉ ለታወቁት ግለሰብ ግን ስቲል ጀነራል ፓርትነርስ ናቸው የሚሆኑት ቅድም እንዳየነው ኤልፒን ሊሚትድ ፓርትነርሺፕ ከወሰድን ሊሚትድ ፓርትነርስ they are not generally ኢንሰቨር ሊያብል ጀነራል ፓርትነሮቹ ግን ናቸው ሌላ ማን ነው ኤልኤልፒ ከወሰድን ሁሉም ተጠቃሚዎች ናቸው ግን ያጠፋው አካል ኤክሰፕሽናሊ ምንድነው ሚል ነገር አለ ስለዚህ ሊሚትድ ሊያቢሊቲ አኮል የለው ማለት ነው ጀነራል ፓርትነርሺፕ ነው ካምፓኒዎች ማለት አጠቃላይ ሁለቱም አይ ካምፓኒ አጠቃላይ